ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ቁርስ ላይ ብትመገቧቸው በተለይ ከዚህ ከቆዳ ጋር ተያይዞ እጅግ በጣም ያማረ የተዋበ ቆዳ እንዲኖራችሁ የሚያደርጉ በፊታችሁ በሰውነታችሁ በቆዳችሁ ላይ ያሉ እንደነ ቡግር ሽፍታዎች የተለያዩ የቆዳ ጥቋቁር ነጠብጣብ እንደዚህ ውበታችሁን ያጠፉ ቆዳችሁን ያበላሹ ነገሮችን በቀላሉ ለማጥፋትና በአጠቃላይ ያማረ ጥሩ የተዋበ ቆንጆ ቆዳ እንዲኖራችሁ የሚያደርጉ ምግቦች አሉ። እስቲ ዛሬ እነዛን ልንገራችሁ። ይሄን ሐሳብ ማነሳው በተለይ ብዙ ጊዜ አሁን በጣም በርካታ ሰዎች ከላይ ቆዳቸውን ፊታቸውን ለማስዋብ የተለያዩ ነገሮችን ሲጠቀሙ ሲቀቡ የተለያዩ ነገር ከላይ ለማድረግ ሲሞክሩ ይስተዋላል። ግን ማወቅ ያለባችሁ ነገር ምን ጊዜም በተለይ ቆዳችሁን ለማስዋብ ከላይ የምትቀቧቸው ነገሮች ብቻ ሳይሆን ወደ ሆዳችሁ የምታስገቧቸው ነገሮችም ትልቅ ሚና አላቸው። እንደውም ጤናማው መንገድ ከምትመገቡት ምግብ የሚመጣ ውጤት ነው ለቆዳችሁ ትክክለኛ ጤናማ ውበትን የሚሰጣችሁ። ስለዚህ በተለይ አሁን የምነግራችሁ ምግቦች ብትችሉ ቁርስ ላይ ጧት ብትመገቧቸው ሌላ ከላይ ምንም አይነት መዋቢያን ሳትጠቀሙ በተፈጥሮ ቆዳችሁን ማሳመር የተዋበ ጥሩ ውበት እንዲኖራችሁ ማድረግ ትችላላችሁ ማለት ነው። እነዚህ ምግቦች ምንድናቸው? እንዴት እንመገባቸው? ጥቅማቸው ምን ያህል ነው? የሚሉትን ነገሮች ሁሉ በዚህ ቪዲዮ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያደረጋችሁ እንደዚሁ በርካቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በአንደኛ ደረጃ የምናየው ብሉቤሪ ነው። በነገራችን ላይ ብሉቤሪ ለቆዳ በጣም ጠቃሚ ከሆኑ ምግቦች አንዱ ነው። ምክንያቱም በዚህ በብሉቤሪ ውስጥ የምናገኘው ፖሊፍነስ እጅግ በጣም ለቆዳ ይረዳል። በተለይ ብሉቤሪ ውስጥ የምናገኘው ፖሊፍነስ ለምን ይረዳናል? አንደኛ ከዚህ ከፀሐይ ጋር ተያይዞ፣ ሌላው ደግሞ ከአኗኗር ዘይቤ ከአመጋገብ ጋር ተያይዞ የሚመጡ የቆዳ ችግሮችን በከፍተኛ ሁኔታ ይከላከላል። አሁን ፀሐይ ላይ የምትውሉ ሰዎች ይሄ የፀሐይ ጨረር ቆዳን በተደጋጋሚ በሚያገኝ ጊዜ የመጎዳት ባህሪው ይጨምራል። እንደዚህ አይነት ነገሮችን ፖሊፍነስ በከፍተኛ ሁኔታ ይከላከላል። እንደዚሁም አመጋገብ በተለይ ይሄ የታሸጉ ነገሮች፣ ጣፋጭ ነገሮች እንዲህ አይነት ነገርን አዘውትራችሁ በመመገብ የሚመጣ የቆዳ ላይ ችግሮች፣ ቡግር የተለያዩ ነገሮችንም የመከላከል ትልቅ ጠቀሜታ አለው። ስለዚህ ብሉቤሪን ብትመገቡ ከቆዳ ጋር ከውበት ጋር ተያይዞ ትልቅ ጥቅም ይሰጣችኋል። ብሉቤሪን በሁለት አይነት መንገድ በተለይ መመገብ ትችላላችሁ። አንደኛ ነገር ከእርጎ ጋር ልክ እንደ ጁስ አንድ ላይ ብትፈጩት ብሉቤሪና እርጎ አንድ ላይ ፈጭታችሁ በጁስ መልክ ብትወስዱ፣ ሌላው ደግሞ ልክ እንደ ሳላድ አድርጋችሁ መጠቀም ትችላላችሁ። የሰላጣ እንደዚህ አይነት አትክልቶች ጋር አብራችሁ ደበላልቃችሁ ብትመገቡ እንደዚህ እናንተ ደስ ባላችሁ አማራጭ ብሉቤሪን ብትመገቡ በጤናማ መንገድ ቆዳችሁን ማስዋብ ትችላላችሁ። ሌላኛው እንቁላል ነው። እንቁላል በተለይ ከፍተኛ ቫይታሚን ዲ ፕሮቲን እናገኝበታለን። ከዛም ባለፈ በነገራችን ላይ አሚኖ አሲድ እና ፕሮቲን ቆዳ ላይ በተለይ የሞቱ ሴሎች እንዲተኩ የማድረግ ትልቅ አቅም አላቸው። ይሄ ቆዳችን ላይ አሁን የሞቱ ሴሎች ቶሎ በጤናማ መንገድ የማይተካኩ ከሆነ ፊታችሁ ድርቅ ማለት ወዙ የመጥፋት እንደዚሁም የሞቱ ሴሎች ደግሞ ከቆዳ ላይ ቶሎ ካልተወገዱ በቀላሉ ለባክቴሪያ መራባት መንስኤ ስለሚሆኑ በኋላ ቡግር ሌላም ነገሮች የመከሰት እድል አላቸው። ስለዚህ ልክ እንደ እንቁላል ያሉ በውስጣቸው ከፍተኛ ፕሮቲን ያለባቸው ምግቦችን ስትመገቡ ይሄ ቶሎ የሞቱ ሴሎች እንዲተካኩ ያደርጋል። ይሄ በቆዳ ላይ የሚፈጠረውንም ችግር እንደዚሁ ይረዳል ማለት ነው። በነገራችን ላይ ይሄ በእንቁላል ውስጥ የምናገኘው ፕሮቲን ከዚህ ከቆዳ ጋር ብቻ ሳይሆን ከጥፍር እድገት ጋር ከጸጉር እድገት ጋርም እንደዚሁ ተያይዞ እጅግ በጣም ትልቅ ጠቀሜታ አለው።
ሌላኛው ስፒናች ነው የምናየው። ስፒናች በተለይ ቫይታሚን ሲ፣ ቫይታሚን ኢ፣ ቫይታሚን ኬ ስላለው ከቆዳ ጋር ተያይዞ ትልቅ ጠቀሜታ አለው። በተለይ ቫይታሚን ሲ ያማረ የለሰለሰ ቆዳ እንዲኖራችሁ ያደርጋል። እዚህ ስፒናች ውስጥ የምታገኙት ቫይታሚን ኢ እና ኬ ደግሞ በተለይ ወደ ቆዳ በቂ ደም እንዲደርስ የማድረግ ስራን ይሰራል። ከዛ ባለፈ ይሄ በተለይ ጥቋቁር ነጠብጣብ በቆዳችሁ ላይ ካሉ እንዲወገዱ የማድረግ አቅም አለውና ስፒናችን ብትመገቡ ለቆዳ ጥሩ ነው። ሌላኛው አቮካዶ ነው። አቮካዶ በተለይ እንደሚታወቀው ከፍተኛ ይሄ የሞኖሳቹሬትድ ፋት እንዳለው ይታወቃል። ይሄ በተለይ ጤናማ የፋት አይነት ስለሆነ ቆዳችሁ ያለ እድሜው እንዳይሸበሸብ ይሄ ውጥር ያለ የወጣትነት ውበታችሁን መልካችሁን ይዛችሁ እንድትቆዩ የማድረግ አቅም አለው። ከዛ ባለፈ ደግሞ ከዚህ ከአየር ለውጥ ጋር ተያይዞ የሚመጡ የቆዳ ችግሮችንም እንደዚሁ የመከላከል ትልቅ ስራን ይሰራል። አቮካዶ ለቆዳ ጥሩ ስለሆነ እሱንም መመገብ ያስፈልጋል። ሌላ በነገራችን ላይ ይሄ ከላይ የነገርኳችሁ ነገሮች አንድ ላይ መጠቀም ትችላላችሁ። ለምሳሌ አቮካዶን፣ እርጎን፣ ብሉቤሪን አንድ ላይ በጁስ መልክ እንደ ጁስ አድርጋችሁ ፈጭታችሁ ብትጠቀሙ ይሄ በአንዴ ቫይታሚን ሲም ቫይታሚን ኢም የተለያዩ አንቲኦክሲደንቶችን በአንድ ላይ እንድታገኙ ያደርጋል። ይሄም ከቆዳ ጋር ተያይዞ የምታገኙት ጠቀሜታ ከፍ እንዲል ይረዳችኋል። ስለዚህ በተናጠለ መብላት ትችላላችሁ። እንደዚህ ደግሞ አንድ ላይ የሚሄዱትን አንድ ላይ አድርጋችሁ በጁስ መልክ መጠቀም ትችላላችሁ። ሌላኛው ስኳር ድንችን ማንሳት ፈልጋለሁ። በነገራችን ላይ ስኳር ድንች በተለይ ከስትረስ ወይንም ከጭንቀት ጋር ተያይዞ የሚመጡ የቆዳ ችግሮችን ይከላከላል። እንግዲህ ስትረስ ወይንም ጭንቀት ቆዳችንን በከፍተኛ ሁኔታ ከሚጎዱ ነገሮች አንደኛው ነው። በጣም ስትረስ ካለ ጭንቀት ካለ ቆዳችሁ ላይ በተለይ ማዲያት የተለያዩ ችግሮች በቀላሉ ይፈጠራሉ። ስኳር ድንች እንደዚህ አይነት ከስትረስ ጋር ተያይዞ የሚመጡ የቆዳ ችግሮችን በከፍተኛ ሁኔታ የመከላከል አቅም አለው። ሌላ ቲማቲምን ማንሳት ፈልጋለሁ። በነገራችን ላይ በተለይ ቲማቲም ቫይታሚን ቢ ስላለው ቆዳችሁ ቶሎ እንዳያረጅ የመከላከል ስራን እንደዚሁ የመስራት አቅም አለውና ቲማቲምም ብትመገቡ ለቆዳችሁ ይረዳል። በአጠቃላይ እንግዲህ እነዚህ አሁን የዘረዘርኩላችሁን ምግቦች ቁርስ ላይ ብትመገቧቸው ከውበት ጋር ተያይዞ ከቆዳ ጤንነት ጋር ተያይዞ ትልቅ ጠቀሜታ ታገኙበታላችሁ። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ